የ2018 ግማሽ ዓመት የከፍተኛ ትምህርት ተቋማት የመውጫ ፈተና ውጤት መጋቢት 3 ይፋ ተደርጎ ነበረ። ነገር ግን በተለያዩ ዩኒቨርሲቲዎች ፈተናውን የወሰዱ በርካታ ተማሪዎች ውጤታቸውን ማየት እንዳልቻሉና ውጤታቸውን ሲያዩት ዲስኳሊፋይድ የሚል ምላሽ እንደደረሳቸው ተናግረዋል። ይህን ጉዳይ በተመለከተ ዜና አለን። በደረቅ አሳ ውስጥ ተደብቆ ሊያልፍ የነበረ አደገኛው የኮካይን እጽ በቦሌ ኤርፖርት ትላንትና ተይዟል። ጉዳዩን ተሰማላችሁ። ኦሞ ቁጥር 3 ስኳር ፋብሪካ በጊዜያዊነት ስራ ቆመ። ለምንድነው ስራ ያቆመው? ተሰማላችሁ። ነዳጅ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው ነዳጅና ኢነርጂ ባለስልጣን አስታውቋል። ይሄም ዜናችን ነው። የተጫዋች ሀለልኝ አዘነ የይግባኝ ውሳኔ ዛሬ በወላይታ ሶዶ ይሰጣል ተብሏል። ጉዳዩን ተሰማላችሁ። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ለመጋቢት 9 ለተረቡ ያዝናቸው የምሽት 11 ሰዓት መረጃዎችን እኔ ናርዶስ አለማየሁ አጠራ አድርጌ ያቀርብላችኋለሁ። ከአሃዱ ሬዲዮም ሌሎች መረጃዎች ተሰማላችሁ። ቤተሰቦቻችሁን ስለሆናችሁ ከልብ ነው የምናመሰግናችሁ፣ የምንወዳችሁ፣ የምናከብራችሁ። አዳዲስ የምትገቡ ቤተሰቦቻችን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። በቀጥታ ወደ መረጃዎቹ እንላለን። በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት እጅግ ዘመናዊ የንግድ ማዕከል ከቴምር ሪል ስቴት እስካሁን ድረስ በብዙ ምክንያት የንግድ ሱቅ ላመለጣችሁ ደንበኞች የመጨረሻውና ሶስተኛው ሳይትን ይዘንላችሁ መጥተናል። ግራውንድ ፍሎር ላይ ሰሚ ቤዝመንት በ3.3 ሚሊዮን፣ ሶስተኛ ፎቅ ላይ በ1.7 ሚሊዮን እንዲሁም አራተኛና አምስተኛ ፎቅ ላይ በ1.4 ሚሊዮን ቅድመ ክፍያ ብቻ የሱቅ ባለቤት ይሆኑ። ከዚህ በተጨማሪ አዲስ ባወጣ ነው ሜክሲኮ አፍሪካ ህብረት ጋር የሚገኘው ሳይታችን የንግድ ሱቆችን ከ3.9 ሚሊዮን ብር ጀምሮ ከወለድ ነፃ ምቹ አከፋፈል ጋር ይዘንልዎት ቀርበናል። ለቢሮና ለሳይት ቀጠሮ በ0933 23 31 13 ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። የ2018 ተፈታኞችን በተመለከተ ነው የመጀመሪያ ዜናችን። እኛ ተማሪዎች ባልፈጠርነው ችግር ይሄን ያክል መንገላታታችን ተገቢ አይደለም። የፈተናው እርማት ትክክለኛነትን በድጋሚ ይታይልን ብለዋል ተማሪዎች። የልፋታችንን ውጤት ሳያሳውቁን ይቀራሉ በሚል ከፍተኛ ስጋት ውስጥ ነን ብለዋል። ምንድነው የኤግዚት ኤግዛም ውጤትን በተመለከተ ይሄን ተከትሎ ተማሪዎች እንግዲህ ለትምህርት ምዘናና ፈተናዎች አገልግሎት በኦንላይን እንዲሁም ደግሞ በአካል ቀርበው ቅሬታ ቢያቀርቡም እስካሁን መፍትሄ አለማግኘታቸው ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ይህን ችግር ያጋጠማቸው አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ፣ ደባርቅ፣ መቅደላ አምባ፣ ኦሮሚያ ስቴት፣ አርባ ምንጭ ዩኒቨርሲቲ፣ ሳውላ ካምፓስ፣ ፌዴራል ቲቪቲ ኢንስቲትዩት፣ ሐዋሳና ሰመራ ዩኒቨርሲቲን ጨምሮ በ9 ዩኒቨርሲቲዎች የመውጫ ፈተናውን በወሰዱ ተማሪዎች ላይ መሆኑን ተማሪዎቹ በቅሬታቸው ገልጸዋል። ተመራቂ ተማሪዎች ምንድነው ያሉት? አንድ ከደባርቅ ዩኒቨርሲቲ የተገኘ ተማሪ እንደተናገረው የመውጫ ፈተና ውጤት ተለቋል ሲባል በውጤት ማያው ሊንክ ገብተን ለማየት ስንሞክር ዲስኳሊፋይድ ነው የሚለው ችግሩ ምንድነው ብለን ዩኒቨርሲቲውን ብንጠይቅም ዩኒቨርሲቲው ራሱ ለፈተናዎች አገልግሎት ቅሬታ ማቅረባቸው ነው የተነገረው ይለናል። የአቴንዳንስ ችግር ነው ተብሎ አቴንዳንሳችን ተልኮ ነበረ። ነገር ግን የተወሰኑ የተማሪዎች ብቻ ተስተካክሎ ዛሬ ተለቆላቸዋል። ሌላው ግን እስካሁን አልተለቀቀም ብሏል። እንግዲህ ዛሬ ውጤታቸው የተለቀቀላቸው ተማሪዎችም የፈተና እርማት ችግር እንዳለበት እያነሱ ይገኛሉ። የደባርቅ ዩኒቨርሲቲ ተማሪዎች ችግር የተለየ ነው። እስካሁን ከአካውንቲንግ ዲፓርትመንት አንድም ተማሪ ውጤት አላየም። ውጤት ካዩት ተማሪዎች ውስጥ ደግሞ ብዙዎቹ የወደቁ በመሆናቸው ተማሪዎቹ ዲስኳሊፋይድ የሆነውን ያለፈን ተማሪዎች ነን ብለው እያሰቡ ነው። ዩኒቨርሲቲው ይስተካከላል ይላል፣ ግን እስካሁን አልተስተካከለልንም ነው ያለው። እኛ ተማሪዎች ባልፈጠርነው ችግር ይሄን ያክል መንገላታታችን ተገቢ አይደለም። የፈተናው እርማትም ትክክለኛነትን በድጋሚ ይታይልን ብሏል። ከአርባ ምንጭ ዩኒቨርሲቲ እንዲሁም ሌላኛው የፋይናንስ ተማሪ የአካውንቲንግ እና የፋይናንስ ተማሪ ደግሞ ከዚህ በፊት 2 ጊዜ ተፈትኜ ነበረ። ዘንድሮም ትምህርት ሚኒስቴር ያስቀመጣቸውን ሕግና ደንቦች አክብሬ በፈተንም ውጤት ሲለቀቅ ግን ማየት አልቻልኩም። በዚህ መውደቃችንና ማለፋችን አልተረጋገጠም። በፈተና ሰዓትም ሁሉንም ሕጎች አክብረን ተፈትነናል። አቴንዳንስ ሞልተናል። ቅሬታን በኦንላይን አቅርበናል። ነገር ግን ምላሽ አልተሰጠንም ነው ያለው። ከሳውላ ካምፓስ ብቻ ከ34 እስከ 38 የሚሆኑ ተማሪዎች ውጤታቸውን ማየት አልቻሉም ብለዋል። አዲስ አበባ ዩኒቨርሲቲ የተፈተኑ ተማሪዎች ደግሞ ችግሩ የተፈጠረው በመፈተኛ ቦታ መቀየር እንደሆነ አንስተዋል። በአዲስ አበባ ዩኒቨርሲቲ ለመፈተን ሞልተው
የመፈተኛ ቦታ እጥረት አለብን በማለት ከ5 ኪሎ ካምፓስ ወደ 6 ኪሎ እንዲሁም ደግሞ ከ6 ኪሎ ወደ 5 ኪሎ መዘዋወራቸውን ተናግረዋል። ችግሩ በሺዎች የሚቆጠሩ ተማሪዎችን ያጋጠመ እንደሆነ አንስተዋል። ትላንት በፈተናዎች አገልግሎት መስሪያ ቤት 500 የሚሆኑ ተማሪዎች በአካል ቅሬታ ለማቅረብ ቢሄዱም በወረቀት ቅሬታቸውን ጽፈው እንዲወጡ መደረጋቸው ነው የተነገረው። ቦታው ላይ የነበሩት አካላትም ቅሬታቸውን በቃል እንድንነግራቸው እድሉን አልሰጡንም፣ እኛ ጥፋተኞች አድርገው ነው የቆጠሩን ሲሉ ገልጸዋል። ስማችሁና ስልካችሁን ሞልታችሁ ሂዱ እንደተባሉም ተናግረዋል። ይሄን አጥጋቢ ምላሽ አይደለም፣ ምክንያቱም ለሁሉም ተማሪ ሊደውሉ አይችሉም ሲሉ የገጠማቸውን ለመገናኛ ብዙሃን ተናግረዋል። መጨረሻ ላይ ግን በኦንላይን ያመለከተ ካለና ሁሉንም በዚህ ወረቀት የሞላ ካለ ውጤቱን ዲስኳሊፋይድ እናደርገዋለን ተብለናል ሲሉም ቅሬታቸውን ገልጸዋል። ከዚህ በፊትም በነበሩት የመውጫ ፈተናዎች ወይም ኤግዚት ኤግዛም ወቅት ተመሳሳይ ችግር ተፈጥሮ ሳይስተካከል አልፏል። የኛንም ቅሬታ አድበስብሰው የልፋታችን ውጤት ሳያሳውቁን ይቀራሉ በሚል ከፍተኛ ስጋት ውስጥ ነን ይላሉ ተማሪዎቹ። አገልግሎቱ እንግዲህ መስሪያ ቤቱ እንደዚህ አይነት ችግሮች መፈጠራቸውን በይፋ ማሳወቅ ይገባዋል። በይፋ አለማሳወቁና ዝም ማለቱ ለተማሪዎቹ ሌላው ስጋት እንደሆነ አንስተዋል። ተቋሙ እንግዲህ ኃላፊነቱን ወስዶ ደግሞ ችግሩን ወደ መፍታት በአስቸኳይ መፍትሄ እንዲሰጣቸውና ተቋሙ ራሱ እነዚህን ቅሬታዎች ተቀብሎ አስቸኳይ የሆነ መፍትሄ እንዲሰጣቸው የመውጫ ፈተና የተፈተኑ ተማሪዎች ቅሬታቸውን አቅርበዋል። ትላንትና በቦሌ ኤርፖርት ምንድነው የተፈጠረው? በደረቅ አሳ ውስጥ ተደብቆ ሊያልፍ የነበረ አደገኛው የተባለው የኮካይን እጽ ነው የተያዘው። የብሔራዊ መረጃና ደህንነት አገልግሎት እንግዲህ 4.48 ኪሎ ግራም ኮካይን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል ይዞታል። መነሻውን ናይጄሪያ ሌጎስ መዳረሻውን ህንድ ያደረገ አንድ ተጠርጣሪ ሻንጣው ውስጥ በምትመለከቱት መልኩ በደረቀ አሳ ውስጥ ተደብቆ ሊያልፍ የነበረ 4.48 ኪሎ ግራም ኮካይን የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ሰራተኞች ጥብቅ ቁጥጥር አድርገው ፍተሻ አድርገው ይዘውታል ማለት ነው። 172 ፍሬ ብዛት ያለው አደገኛ እጽ ነው ኮካይን። በዓለም አቀፍ መንገደኞች ማስተናገጃ ተርሚናል ነው እንግዲህ በተገጠመ ዘመናዊ ኤክስሬይ መሳሪያ ተለይቶ የተያዘው ማለት ነው። ተጨማሪ ምርመራ እንዲደረግ ተጠርጣሪውና ሌሎች መረጃዎችም ለኢትዮጵያ ፌዴራል ፖሊስ ተላልፈዋል። ኦሞ ኩራዝ ቁጥር 3 ስኳር ፋብሪካ ወቅቱን ባልጠበቀ ዝናብ ምክንያት በጊዜያዊነት ስኳር የማምረት ስራውን ለማቆም መገደዱን አስታውቋል። በኢትዮጵያ ስኳር ኢንዱስትሪ ግሩፕ ነው ይሄን ያለው። ፋብሪካው እንግዲህ የ2018 በጀት ዓመት ስኳር የማምረት ስራውን በጀመረበት በታህሳስ ወር የመጀመሪያዎቹ ሳምንታት ወቅቱን ያልጠበቀ ዝናብ የአገዳ አቅርቦትን አስተጓጉሎበት እንደነበር አስታውሷል። ተመሳሳይ ክስተት ዳግም መከሰቱ ለምርት ማቆሙ መንስኤ መሆኑን የተገለጸው። ይሁን እንጂ በቀጣይ ደረቅ ወቅት ሲመጣ ወደ ማምረት ስራው ዳግም እንደሚመለስ የቀረውን 2000 ሄክታር የሚጠጋ አገዳ በመፍጨት አመታዊ ቅዱን ለማሳካት እንደሚሰራ ነው የተነገረው። በተያያዘ በዚህ የዝናብ ወቅት እንግዲህ የአገዳ ተከላና እንክብካቤና የተጓዳኝ ልማት ስራዎች ሳይስተጓጎሉ መከናወን ላይ እንደሚገኙ ተመላክቷል። የኦሞ ኩራዝ ቁጥር 2 እና ቁጥር 3 ስኳር ፋብሪካዎች በ2018 የምርት ዓመት እስካሁን 284707 ኩንታል ስኳር አምርተዋል። ኦሞ ኩራዝ ቁጥር 2 እና ቁጥር 3 ፋብሪካዎች ማምረት ቢያቆሙም አርጆ ዲዴሳ ስኳር ፋብሪካ ግን በቅርብ ሳምንታት ስኳር ማምረት እንደሚጀምር ነው የተጠቆመው። እንዲሁም ደግሞ ራሳቸውን ችለው የተቋቋሙት የመንግስት ስኳር ፋብሪካዎች ወንጂ ሸዋ፣ መተሃራና ፊንጫ የተሰኙት እነዚህ ትልልቅ ስኳር ፋብሪካዎች መደበኛ ስኳር የማምረት ስራቸውን በማከናወን ላይ እንደሆኑ ነው የተገለጸው። ነዳጅን በተመለከተ ነዳጅ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው ነዳጅና ኢነርጂ ባለስልጣን አስታወቀ። ባለስልጣኑ እንግዲህ የነዳጅ አቅርቦትን ለመጠበቅ አዲስ የቅድሚያ ተጠቃሚነትና የቁጠባ መመሪያ አውጥቷል። ባለስልጣኑ እንግዲህ ባወጣውና ለነዳጅ አከፋፋይ ኩባንያዎች ባሰራጨው መመሪያ መሰረት የነዳጅ ቸርቻሪ ማደያዎች በየደረጃው ተቆጣጣሪ ተቋማት በኃላፊነት ማሳሰቢያውን መተግበር እንደሚጠበቅባቸው አስታውቋል። ባለስልጣኑ እንግዲህ የነዳጅ አከፋፋይ ኩባንያዎችና በስራቸው የሚገኙ ማደያዎች በኃላፊነት የወጣውን መመሪያ እንዲተገብሩ ነው ማስጠንቀቂያ የሰጠው። ነዳጅ አከፋፋይ ኩባንያዎች ታዲያ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማትና ቁልፍ የሆነ የመንግስት ፕሮጀክቶችን በተለይ በመጠናቀቅ ላይ ያሉ የልማት ስራዎችን ቅድሚያ መስጠት እንዲሁም ደግሞ ኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራች ድርጅቶች እንዲሁም ወደ ውጭ ሀገር የሚልኩ ትልልቅ የቀጥታ ተጠቃሚዎች ቅድሚያ
ቅድሚያ በመስጠት ማሰራጨት ይጠበቅባቸዋል ነው ያለው። ነዳጅ የጫኑ ቦቴዎች በተፈቀደላቸው ቦታና በተቀመጠላቸው የመድረሻ ጊዜ መሰረት ወደ መዳረሻ ቦታቸው መድረሳቸውን ክትትል ማድረግ እንዳለባቸው ገልጿል ባለስልጣኑ። ነዳጅ ቸርቻሪዎች ደግሞ ማደያዎች በተለይ ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ በመስጠት ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሳልቫቲዮ ውጪ ተጨማሪ ሳልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ማንኛውም አሽከርካሪ ካጋጠማችሁ ማስተናገድ እንደሌለባችሁና በአቅራቢያችሁ ለሚገኝ የጸጥታ አካላት መጠቆም እንዳለባችሁ ባለስልጣኑ ማሳሰቢያ ሰጥቷል። የኳስ ተጫዋቹ አለልኝ አዘነ የይግባኝ ውሳኔ ዛሬ ይሰጣል ተብሏል። የአለልኝ አዘነ የይግባኝ ውሳኔ ዛሬ ይሰጣል ተብሏል። ቀደም ሲል ባለቤቱና የባለቤቱ እህት ባል ጥፋታቸውን አምነው ተፈርዶባቸው ነበረ። የብሔራዊ ቡድኑና የባህር ዳር ከተማ እግር ኳስ ክለብ ተጫዋች ሆነው አለልኝ አዘነ ብዙዎቻችሁ ታውቁታላችሁ። በተለይ ከአሟሟቱ ጋር በተገናኘ ማህበራዊ ሚዲያ ላይ የሱ ጉዳይ በስፋት ይታወቃል። ጉዳዩን አስመልክቶ ከዚህ ቀደም የተሰጠውን ውሳኔ በመቃወም በቤተሰቦቹ የቀረበውን የይግባኝ አቤቱታ ዛሬ የመጨረሻ ውሳኔ እንደሚያገኝ የታወቀው ይሄ ዜና እስከተጠናከረበት ሰዓት ድረስ እንግዲህ ምንም አይነት መረጃ አልወጣም። ተጨባጭ የሚባለው መረጃ እንደወጣ ለእናንተ የምናደርስ ነው የሚሆነው። ባለፈው የካቲት 5 2018 በዋለው ችሎት ግን መዝገቡን ሲመረምር የቆየው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወላይታ ምድብ ችሎት ለዛሬ ለየካቲት 9 የይግባኝ ውሳኔ መስጠቱ ቀጠሮ መያዙ የሚታወስ ነው። ፍትህ ላለልኝ በሚል ድምጻቸውን ሲያሰሙ የቆዩ የቤተሰብ አባላትና ወዳጆች እንግዲህ የዛሬው ውሳኔ ፍትሃዊ እንዲሆንና እውነቱም እንዲወጣ እያሉ ይገኛሉ። መላው የኢትዮጵያ ሕዝብ በተለይ በቅርብ የሚገኙ የአርባ ምንጭ ነዋሪዎች፣ ወላይታ ሶዶ ሕዝብ፣ የእግር ኳስ አፍቃሪዎችና በችሎቱ በመገኘት እንግዲህ ከቤተሰቡ ጎን እንዲቆሙና የፍርድ ሂደቱንም እንዲከታተሉ ጥሪ ቀርቦ ነበረ። በዚህ መሰረት እንግዲህ ይግባኙ ምን ይመስላል የሚለውን ከፍርድ ቤቱ በቀጥታ የወጡ መረጃዎችን ለእናንተ ለውድ ቤተሰቦቻችን በተጨባጭ መረጃ ይዘን የምንቀርብ ይሆናል ማለት ነው። ውድ ቤተሰቦቻችን ለዛሬ መጋቢት 9 ለተረቡ ምሽት ያዝናቸው መረጃዎች እነዚህ ናቸው። አዘጋጅቼ ደግሞ ያቀረብኩላችሁ እኔ ናርዶስ አለማየሁ ነበርኩኝ። ከአሃዱ ሬዲዮ አዳዲስ መረጃዎችን ልትሰሙ ነው። ከኔ ጋር በዚሁ እንሰነባበት። በያላችሁበት ጥሩ ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ልሳኑን እየመራው ክብሮ ወርቁ ከእናንተ ጋር ቆያለሁ። ዓለም ስራ ዘውዱ የቴክኒክ አጋሪ ነች። ህይወቴ ጌትነት ማለዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችንን መልእክቶች እያስተናገደች ትገኛለች። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን አንኳር ዘገባዎቹን አስቀድማለሁ። ዓለም አቀፍ ተቋማት ሰባተኛውን ሀገር አቀፍ ምርጫ ለመታዘብ ጥያቄ ማቅረባቸው ተገለጸ። ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ቀጠሮ በተያዘለት ሰባተኛው ጠቅላላ ምርጫ በታዛቢነት ለመሳተፍ ዓለም አቀፍ ተቋማት ጥያቄ እያቀረቡ እንደሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫ ዓለም አቀፍ ታዛቢዎችን የሚመለከተውን ሂደት በዋናነት የሚከታተለው የውጭ ጉዳይ ሚኒስቴር ቢሆንም ቦርዱ ተቋማቱ ለመሳተፍ ፍላጎት የማሳየታቸው መረጃ እንዳለው ተናግረዋል። ጥያቄ ያቀረቡትን ዓለም አቀፍ ተቋማት ዝርዝርና የሚያሰማሩትን የታዛቢ ብዛት በተመለከተም ቦርዱ መረጃው ሲደርሰው ይፋ እንደሚያደርግ ሰብሳቢዋ ገልጸዋል። ዓለም አቀፍ ታዛቢዎችን በተመለከተ እንግዲህ በውጭ ጉዳይ ሚኒስቴር በኩል ነው ይሄ ሂደት የሚካሄደው። ስለዚህ ጥያቄ ያቀረቡ አካላት እንዳሉ አለን መረጃው። ነገር ግን ጥንቅቅ ብሎ ሲመጣ ማናቸው፣ ምን ያህል ነው ያሰማሩት የሚለውን እንግዲህ ዝርዝር መረጃ ሲደርሰን ይፋ የምናደርገው ይሆናል። ግን አንድ ነገር የአገር አቀፍ ታዛቢዎች እንደሚገኙ ማረጋገጫ ተሰጥቶናል። ቦርዱ ከዚህ ቀደም ምርጫውን ለመታዘብ ጥያቄ ላቀረቡ 45 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ፈቃድ መስጠቱን ያስታወሱት ሰብሳቢዋ አሁን ላይ ተጨማሪ 12 ድርጅቶች ጥያቄ አቅርበው የቦርዱን ይሁንታ ማግኘታቸውን አስረድተዋል። ይህም በአጠቃላይ ምርጫውን የሚታዘቡ የሀገር ውስጥ ድርጅቶችን ቁጥር ወደ 57 አሳድጎታል። የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ናቸው ጥያቄዎቹን የሚያቀርቡት። በዛ መሰረት መስፈርቱን ማሟላቱን አይቶ
ቦርዱ ከዚህ ቀደም ወደ 45 ለሚጠጉ የምርጫ ታዛቢ ስራ ለመስራት ለሚፈልጉ የሲቪል ማህበረሰብ ድርጅቶች 547 አስተባባሪዎችና 129,000 ታዛቢዎች በቋሚና በተንቀሳቃሽ ረጅም ጊዜና በአጭር ጊዜ ታዛቢዎች እናሰማራለን ብለው የጠየቁ ፈቃድ ሰጥቷል። በተጨማሪነት ሌሎችም ስለመጡ ቦርዱ እነዚህን ተቀብሎ 12 ለሚሆኑ የመታዘብ ስራ ለሚሰሩ የመዝገባ ሂደት ላይ ናቸው ያሉት። በሌላ በኩል የፖለቲካ ፓርቲዎች የታዛቢ ወኪሎቻቸውን ለቦርዱ የማሳወቅ መብት እንዳላቸው የገለጹት ሜላትወርቅ ኃይሉ እስካሁን ታዛቢዎቻቸውን ያሳወቁ ፓርቲዎች ቁጥር ውስን መሆኑን ነው የጠቆሙት። ፓርቲዎች የታዛቢዎቻቸውን ዝርዝር በማሳወቅ በምርጫ ጣቢያዎች ተገኝተው ሂደቱ እንዲከታተሉም ሰብሳቢዋ ጥሪ አቅርበዋል። የነዳጅን ጥገኝነት ለመቀነስ የውጭ ምንዛሬን ለመታደግና የአካባቢ ብክለትን ለመከላከል ያለመ ብሔራዊ ጥሪ ቀረበ። የትራንስፖርትና ሎጂስቲክስ ሚኒስቴር የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና ተፈጥሮ ጋዝ ለማሸጋገር የሚያስችል 4 ዋና ነጥቦች ያሉት ብሔራዊ ጥሪ መጋቢት 8 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ ይፋ አድርጓል። ሚኒስቴር መስሪያ ቤቱ ይህንን ጥሪ ያስተላለፈው በዓለም አቀፍ ደረጃ በነዳጅ ገበያ ላይ የሚታየውን አለመረጋጋት ለመቋቋም የውጭ ምንዛሬን ለመታደግና የተፈጥሮ ሀብትን ጥቅም ላይ ለመዋል መሆኑን ገልጿል። በመግለጫው በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ ኃይል እንዲቀየሩ ውሳኔ ተላልፏል ተብሏል። በቴክኖሎጂ ሽግግር ረገድ እስከ 20 ቶን የሚጫኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ እንዲቀየሩ እንዲሁም ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲዛወሩ የመንግስትና የግል ዘርፉ በቅንጅት እንዲሰሩም ጥሪ ቀርቧል። ከዚህም በተጨማሪ ነባር የነዳጅ ተሽከርካሪዎችን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ሥራ ትኩረት እንደሚሰጠው ነው የተገለጸው። የህዝብ ትራንስፖርት አገልግሎትን በተመለከተም ባቡርና ትላልቅ አውቶቡሶችን በስፋትና በስርዓት ጥቅም ላይ በመዋል የዜጎችን እንግልት ለመቀነስ ታቅዷል። የህብረተሰቡን የትራንስፖርት አጠቃቀም ባህል ለመቀየርም በአንድ ቤት ውስጥ ያሉ በርካታ ተሽከርካሪዎችን በጋራ የመጠቀም ልምድ እንዲዳብርና በአጫጭር ርቀቶች የእግርና የብስክሌት ጉዞ እንዲዘወተር ጥሪ ተደርጓል። የተሽከርካሪዎችን የጭስ ልቀት ደረጃ 100% ተግባራዊ በማድረግና ኦሪጂናል የመለዋወጫ ዕቃዎችን በመጠቀም የአካባቢ ብክለትን ለመቀነስ ጥብቅ ቁጥጥር እንደሚደረግ ሚኒስቴሩ አስታውቋል። ይህ አገራዊ እንቅስቃሴ የአገሪቱን ኢኮኖሚ በዘላቂነት ለመደገፍና ከውጭ ነዳጅ ጥገኝነት ለማውጣት ወሳኝ መሆኑ በመግለጫው ላይ ተመላክቷል። የፍልሰተኞችን መብት ያስከብራል የተባለ ዲጂታል ስርዓት መዘጋጀቱን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የውጭ ሀገር ስራ ስምሪት ምልመላ አማካሪ ወይም ኤምአርኤ የሚል ስያሜ የተሰጠው ይህ የበይነ መረብ ስርዓት በዓለም ስራ ድርጅትና በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ትብብር መዘጋጀቱ ተገልጿል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የዓለም አቀፍና ሕዝብ ግንኙነት ከፍተኛ ባለሙያው አቶ ዘሪሁን ገዛኸኝ ለአሃዱ እንደገለጹት ስርዓቱ እያንዳንዱ ተጓዥ የሚያስፈልገውን መረጃ በቀላሉ የሚያገኝበት ነው። በተጨማሪም በስርዓቱ ውስጥ ከስደት ተመላሾች ልምዳቸውን የሚያካፍሉበት አማራጭ መካተቱንም ተናግረዋል። አቶ ዘሪሁን አክለውም አብዛኛዎቹ ኢትዮጵያውያን ፍልሰተኞች ስለ መብታቸው የማያውቁና በደላሎች በቀላሉ የሚታለሉ በመሆናቸው ይህንን መረጃ ማግኘት የሚያስችል መድረክ መፍጠር አስፈላጊ ሆነዋል ብለዋል። ኢትዮጵያ ሰራተኛ ማህበራት ይህን ኢኒሼቲቭ የወሰደው ለምንድን ነው? የሀገራችን ፍልሰተኞች ሰራተኛ ፍልሰተኞች እንደሚታወቀው ግማሾቹ ያው ከገጠር የሚመጡ ስለ መብታቸው የማይታወቁ ደላሎች እያታለሏቸው የሚወስዷቸው መሰረታዊ የሆነ እነሱም መብት የሚያስጠብቅ ነገር ህጉንም የማያውቁ ክፍያ ምን ያክል ክፍያ የትኛውን ክፍያ ነው መሸፈን ያለባቸው፣ የትኛውን ክፍያ ነው መተው ያለባቸው የሚለውንም ነገር ለይቶ የማያውቁ ህጎቹን በስፍ ስለማያውቁ ይህንን አይነት ልውውጥ የሚደረግበት አንድ መድረክ ስለሚያስፈልግ ይህን ኢኒሼቲቭ በማድረግ ይሄ የኤምአርኤ ፕላትፎርም ተዘጋጀ ማለት ነው። የውጭ ሀገር ስራ ስምሪት በኢትዮጵያ ከስቃይ ጉዞ ወደ ፍትሃዊ ስራ ምልመላ በሚል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንና የዓለም ስራ ድርጅት ባስተላለፉት ልዩ መልእክት ኑሮን ለማሸነፍና ቤተሰብን ለመርዳት ወደ ውጭ ሀገራት የሚደረግ በመረጃ ያልታገዘ ጉዞና የሚከተለው መከራ መቆም አለበት ብለዋል።
ኮንፌዴሬሽኑ በዓመት እስከ 250 ሺህ የሚደርሱ ፍልሰተኞች በመደበኛና መደበኛ ባልሆነ መንገድ ወደ መካከለኛው ምስራቅ እንደሚጓዙ አስታውቆ ከነዚህ ውስጥ 50 በመቶ የሚሆኑት እድሜያቸው ከ20 ዓመታት በታች መሆኑን ገልጿል። የውጭ ሀገር የሥራ ስምሪት ምልመላ አማካሪ ወይም ኤምአርኤ ማለት ሰራተኞች ከቅጥር ኤጀንሲዎች ጋር ያላቸውን ልምድ በራሳቸው የሚገመግሙበት በኢንተርኔት የሚገኝ መድረክ ነው። ሰራተኞች ለሥራ ከመውጣታቸው በፊት ስለ ኤጀንሲዎች ታማኝነትና አሰራር መረጃ የሚያገኙበትና የአቻ ለአቻ ግምገማ የሚሰጡበትም ድልድይ ነው። ይህ መድረክ በፊሊፒንስና በኢንዶኔዥያ ተጀምሮ ውጤታማነቱ የተረጋገጠ ሲሆን አሁን ደግሞ በኢትዮጵያን በስፋት ይተገበራል ተብሏል። አሃዱ ሬዲዮ 94.3 ውድ ቤተሰቦቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። በናይጄሪያ በተፈጸመ የአጥፍቶ ጠፊ ጥቃት 23 ሰዎች ሲገደሉ 108 ሰዎች መቁሰላቸው ተገልጿል። በሰሜን ምስራቅ ናይጄሪያ 3 አጥፍቶ ጠፊዎች ፈጸሙት በተባለ የቦምብ ጥቃት ቢያንስ 23 ሰዎች መገደላቸውን ነው የሀገሪቱ ፖሊስ ያስታወቀው። ማይዱጉሪ በተባለችው ከተማ የተፈጸመው ይህ ጥቃት በአካባቢው ከዚህ ቀደም ከደረሱት ጥቃቶች ሁሉ እጅግ አስከፊው መሆኑ ነው የተነገረው። ጥቃቱ የተፈጸመው በገበያ ማዕከልና በአንድ ሆስፒታል መግቢያ ላይ ነበር። በጥቃቱ የደረሰው የጉዳት መጠንና አይነት የተለያየ መሆኑን የገለጸው ፖሊስ ለድርጊቱ አጥፍቶ ጠፊዎችን ተጠያቂ አድርጓል። ጥቃቱ በተፈጸመበት ወቅት ለሥራ ጉብኝት ወደ ዩናይትድ ኪንግደም ተጉዘው የነበሩት የሀገሪቱ ፕሬዝዳንት ቦላ ቲኑቡ በተፈጠረው ክስተት የተሰማቸውን ሐዘን ገልጸው የጸጥታ አካላት አጥፊዎችን የማጽዳት እርምጃ እንደሚወስዱም ተናግረዋል። እስካሁን ለጥቃቱ ኃላፊነቱን የወሰደ አካል ባይኖርም ድርጊቱን የፈጸመው የቦኮ ሐራም ቡድን ሊሆን እንደሚችል ተገምቷል ሲል የዘገበው አሶሲኤትድ ፕሬስ ነው። እስራኤል ቁልፍ የተባሉ የኢራን የጸጥታ አመራሮችን መግደሏን አስታወቀች። እስራኤል በሰነዘረችው የአየር ጥቃት 2 ከፍተኛ የኢራን የጸጥታ ኃላፊዎች መገደላቸውን የተዘገበው አገሪቱ ለሁለቱ ከፍተኛ አመራሮች ግድያ ኃላፊነት እንደምትወስድ የገለጸች ሲሆን እርምጃው አሁን ያለውን የኢራን መንግስት የማዳከም ስትራቴጂ አካል መሆኑንም አስታውቃለች። ኢራን በበኩሏ የሁለቱን ከፍተኛ ኃላፊዎች መገደል አረጋግጣለች። የአገሪቱ የመከላከያ ሚኒስትር ትናንት ምሽት በሰጡት መግለጫ የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ላሪጃኒና የበጎ ፈቃደኛ አብዮታዊ ጥበቃ ጄኔራል ጎላም ረዛ ማክሰኞ ዕለት ተሰውተዋል ብለዋል። በተለይም አሊ ላሪጃኒ ከአያቶላ ኻሜኒ መገደል በኋላ በኢራን ውስጥ ከፍተኛ ተሰሚነት ያላቸው ቁልፍ ሰው እንደነበሩም ተገልጿል። ዘገባው የዘ ኢንዲፔንደንት ነው።